አርእስተ ዜና ማህበረ ቅዱሳን ባለፉት 33 ዓመታት ባከናወናቸው የግቢ ጉባኤያት አገልግሎት ቅድስት ቤተክርስቲያንና ሀገር የሚጠቅሙ ዜጎችን ማፍራቱን ገለጸ። ከመጠን ያለፈ ብቸኝነት የሚያስከትለው ስነልቦናዊና ማህበራዊ ቀውስ ከፍተኛ በመሆኑ ኦርቶዶክሳውያን የብቸኝነት ህይወት አማራጭ ከማድረግ ሊቆጠቡ እንደሚገባ ተነገረ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመምራት በኩል ኤልሳቤት ቤተ አብሬያችሁ ቆይታ የማድርግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ማህበረ ቅዱሳን ባለፉት 33 ዓመታት ባከናወናቸው የግቢ ጉባኤያት አገልግሎት ቅድስት ቤተክርስቲያንና ሀገርን የሚጠቅሙ ዜጎች ማፍራቱን ገለጸ። ይህ በእንዲህ እንዳለም በዕቅበተ እምነት በገዳማትና በአብነት ትምህርት ቤቶች በትምህርትና ሐዋርያዊ ተልእኮች በማህበራዊ ተራድኦች በጥናትና ምርምር እንዲሁም በሌሎች መንፈሳዊ አገልግሎቶች ጠንካራ ስራ በመስራት ውጤታማ መሆን መቻሉን ከማህበሩ አመራሮች ጋር በነበረን ቆይታ አንስተውልናል። ባልደረባችን ቤተማርያም ተምትሜ ተጨማሪ ይዟል። ማህበረ ቅዱሳን በግቢ ጉባኤ አገልግሎት በዕቅበተ እምነት በሐዋርያዊ አገልግሎት በገዳማትና አብነት ትምህርት ቤቶች ችግር ፈቺ የሆኑ ጥናትና ምርምሮች ላይ ብሎም ሀገራዊ በሆኑ ማህበረሰባዊ ቀውሶች ላይ ልዩ ልዩ ተግባራትን እያከናወነ 33 ዓመታትን አስቆጥሯል። አሁንም በቀጠለው ይህ ተግባሩ የቅድስት ቤተክርስቲያን ተጠቃሚነት የሚያረጋግጡ መዋቅሮችን በመዘርጋት የተለያዩ ስራዎችን እየሰራ እንደሚገኝ ተገልጿል። የከፍተኛ ትምህርት ተቋም ዩኒቨርሲቲ እና ኮሌጅ ተማሪዎች ላይ ኤጌን በቤተ ክርስቲያኒቱ የስብከተ ወንጌልና ሐዋርያዊ አገልግሎት ዙሪያ ላይ እንደገና በገዳማት አድባራት አገልግሎታቸውን በማጠናከር ዙሪያ ላይ ይሰራል። የተማሪ ሰው ኃይል ላይ ነው ያለው። በቤተ ክርስቲያናችን ውስጣዊ በሆኑ ጉዳዮች ላይ ደግሞ ጥናትና ምርምር እናደርጋለን። ኤጌን ሁሉም ሙያ ያለው ቤተ ክርስቲያናችን የኛን የምትጠይቀውን ማንኛውም ሙያ ያለንን ሁሉ በመንችለው ከግንኙነት ጣቢያ ከወረዳ እስከ ዋናው ማዕከል ከውጭ ሀገር እስከ ሀገር ውስጥ ባሉ ባለሙያዎች ሙያ አገልግሎታችንን እንሰጣለን። ሀገራችን ቤተክርስቲያን በተለያዩ ቋንቋዎች ትምህርት እንድታስተምር ፈርቀዳጅ ሆኖ እርምጃ ወሰደ ነው። መጽሐፎችን በመተርጎም ማንም ባልነበረበት በመተርጎም አይደለም። ለመጀመሪያ ጊዜ በኤሌክትሮኒክስ ሚዲያ በቴሌቪዥን ትምህርት ማስተማር አለብኝ ብሎ ከፍተኛ ሪስክ ወስዶ በቴሌቪዥን ትምህርት የሰጠ ነው። ማህበረ ቅዱሳን ከግንቦት 1 ጀምሮ የተመሰረተበትን 33ኛ ዓመት የምስረታ በዓሉን እያከበረ ሲሆን በመጣባቸው ያለፉት ዓመታት ያከናወናቸው ተግባራት ውጤታቸው ጉልህ መሆኑም ተመላክቷል። የዚህ ባለፉት 33 ዓመታት የተማረው በግቢ ጉባኤ በከፍተኛ ዩኒቨርሲቲ ተቋም ውስጥ የተማረውና የተበተነው በዓለም ሁሉ የተበተነው ተማሪ ሃይማኖቱና ቤተክርስቲያኑን ነው ይዞ ሄደው እዛ በዚህ ቤተክርስቲያናችንን በማስፋት ሃይማኖታችንን በማስፋት የግቢ ጉባኤ አገልግሎት ትልቁ ውጤት ነው። የአብነት ትምህርት ቤቶችም ራሳቸውን በኢኮኖሚ መቻል አለባቸው፣ በአካባቢው በተሰጣቸው ሀብት መጠቀም አለባቸው የሚለው የተለያየ ፕሮጀክቶች ቀርጾ በአካባቢያቸው ምን ሊያደርጉ ይችላሉ ይህን ለማድረግ ፕሮጀክት ቀርጾ ከህዝቡ ጋር ለህዝቡ አቅርቦ ህዝቡ ፋይናንስ እንዲያደርግ አድርጎ በህዝብና በገዳማት መካከል ያለው ርቀት እንዲጠብ እያንዳንዱ ህዝብ ገዳማትን አውቆ እንዲረዳ ፈርቀዳይ ስራዎች ተሰርቶ ብዙ ስራዎች ተሰርተዋል። ማህበረ ቅዱሳን ቤተክርስቲያንንና ሀገርን የሚጠቅሙ ተግባራትን በበርካታ ችግሮች እያለፈ የሚያከናውን ሲሆን ቅድስት ቤተክርስቲያን ላይ የሚነሱ ወቅታዊ ችግሮች እንዲፈቱ በመስራት አለኝታነቱን እያሳየም ይገኛል። አልፎ አልፎ ደግሞ አንዳንድ ጊዜ ደግሞ ያው ድንበር ዘለው ገብተው የማያምኑትን ሃይማኖት የማይፈልጉትን ስርዓት እቀይራለሁ ወይም ደግሞ እንደዚህ ያደርጋለሁ ሲሉ ደግሞ በቃ ይሄ አይሆንም ብለን መረጃዎችን ማስረጃዎችን ባሉ እንትኖች ደግሞ ለቤተ ክርስቲያናችን ለቅዱስ ሲኖዶስ ለሚመለከተው አካላትም በማቅረብ ያው የዋሃን ምዕመናንም መውሰድ ስለሌለባቸው መጠበቅም ስላለብን በዚህ ደረጃዎች ይሰራሉ። እንግዲህ ከእግዚአብሔር ጋር የተወሰኑ ውጤቶች አሉ። በትክክል ቢጠና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍም ሀገር አቀፍም የነበረባት አጠቃላይ ጫናዎች ፈተናዎችና መከራዎች የማህበረሰብ ተግዳሮቶች ፈተናዎች ሆነው ቀጥለዋል አሉ ነበሩ።
ከመጠን ያለፈ ብቸኝነት የሚያስከትለው ስነ ልቦናዊና ማህበራዊ ቀውስ ከፍተኛ በመሆኑ ኦርቶዶክሳውያን የብቸኝነት ህይወትን አማራጭ ከማድረግ ሊቆጠቡ እንደሚገባ ተጠቆመ። የስነ ልቦና ባለሙያዎች ይህንን አስመልክተው ሲናገሩ ብቸኝነት የሰው ልጅ አንዱ የህይወት ገጽታ ቢሆንም ከመጠን ያለፈ ብቸኝነት ራስን እስከ ማጥፋት እንደሚደርስ ይገልጻሉ ሲል ባልደረባችን ተመስገን ፈቃዱ ተከታዩን ዘገባ አሰናድቶልናል። ሁሉም ሰው ባንድም ይሁን በሌላ መንገድ በህይወት እያለ ብቸኝነት ሊሰማው ይችላል። የስነ ልቦና ባለሙያዎችም እንደሚስማሙበት ብቸኝነት የሰው ልጅ አንዱ የህይወት ገጽታ እንደሆነ ያስረዳሉ። እንደ ባለሙያዎቹ ገለጻ መጠኑ የበዛ ብቸኝነት ከፍተኛ የሆነ የጤና ጉዳት እንደሚያስከትል ይናገራሉ። በተለይም አሁን በዓለማችን በልዩ ልዩ የቴክኖሎጂ ፈጠራ ውጤቶች ውስጥ ራሷን በምትዘውርበት በዚህ ወቅት ሰዎች አብዝቶ በማህበራዊ ድረገጽ መጠመድ፣ ከቤተሰብ ከጓደኛ መራቅ ለብቸኝነት አንዱ የሚያጋልጠን ጉዳይ ሆኖ እናገኘዋለን። ከመጠን ያለፈ ብቸኝነት የሚያስከትለውን ስነ ልቦናዊ ጫና በተመለከተ የስነ ትምህርት አመራርና የስነ ልቦና አማካሪ የሆኑት ቀሲስ ዶክተር አምሳሉ አያሌው ያስረዳሉ። ማህበራዊ ላይ ከሰዎች ጋር አንግባባም፣ ጭንቀት አለ፣ ራሳቸውን ለማጥፋት ሐሳብ ያመነጫሉ፣ እንደገና ራሳቸውን ያጠፋሉ። በተለይም ደግሞ ከሰዎች ጋር የመግባባት ችግር ካለበት ውጤታማም አይደለም፣ ምርታማም አይደለም፣ ተምሮም ትምህርቱንም ትዳርም ይዞ ትዳሩን ስራም ይዞ ስራውን በውጤታማ መልኩ ለመምራት ይቸገራል። ስለዚህ ብቸኝነት ማህበራዊም ጉዳት አለው፣ ስነ ልቦናዊም ጉዳት አለው። ቀሲስ ዶክተር አምሳሉ አያሌው አክለውም ሰዎች ብቸኝነትን እንዳንድ አማራጭ አድርገው በመውሰድ ወደ ብቸኝነት ዓለም ውስጥ ይገባሉ ይላሉ። ትዳርም ላይ በጣም ፈታኝ የሚሆነው እንደዚህ አይነት ሰዎች ናቸው። ተግባብቶ የኔ ሐሳብ ብቻ ነው ትክክል ይልና የሱ ሐሳብ ተቀባይነት ሲያጣ ወደ ብቸኝነት ይሄዳል። ሌላው ደግሞ ብቸኝነትን እንደ ብቸኛ አማራጭ በመውሰድ ህይወታቸውን ሁሉ በብቸኝነት የሚገፉ ሰዎች አሉ። የሆነ ሰው ሊጎዳቸው ይችላል። ከዚህ በኋላ ከሰው ጋር ይሄን ያህል ተግባብቼ ነውና እሱ የጎዳኝ ወይም እሱ አይጎዳችኝ ከዚህ በኋላ ከሰው ጋር አልግባባም። ከሰው ጋር ሳይግባባ ያ ሰው ሲጎዳው ከዚህ በኋላ ሰው ሁሉ ጎጂ ነው ብሎ የመተርጎም አባዜ ወደ ብቸኝነት ሊመራ ይችላል። በመጨረሻም እኔ ብቻ ለኔ በቂ ነኝ ብሎ ማሰብ ተገቢ አይደለም በማለት መፍትሄ ያሏቸውን ሐሳቦች አስቀምጠዋል። ትዳር ይዘው ትዳር እንዳልያዙ የሚሰማቸዋል። በሰው ተከበው በሰው መሃል ሰው የራባቸው ሰዎች አሉ። ስለዚህ እነዚህ ሰዎች መፍትሄው ምንድን ያለ እንደሆነ የስነ ልቦና አማካሪዎችን በቅርበት ማግኘት ያስፈልጋል። እግዚአብሔር ደግሞ የሰጠን ብዙ መድኃኒቶች አሉ። ከመድኃኒቶች መካከል አንዱ ሌሎችን ሰዎች ማማከር፣ የሃይማኖት ሰዎችን ማማከር፣ ወደ ቤተ ክርስቲያን መቅረብ፣ ጸሎት መጸለይ። በሌላ መልኩ ስናየው ደግሞ እኔ ብቻ ለራሴ በቂ ነኝ ብለን ይሄ ትዕቢት ነው። እኔ ብቻ ለራሴ በቂ አይደለም። ለኔ እኔነት የሚያስፈልጉኝ ብዙ ሰዎች እንዳሉ መረዳት አለብኝ። ስለዚህ ከብቸኝነት መላቀቂያው መንገድ እነዚህ መንገዶችን መተግበር ነው ብዬ አስባለሁ። ለቅድስት ቤተክርስቲያን ዶግማ ቀኖናና ስርዓት መጠበቅ ሊቃውንተ ቤተክርስቲያን ዘብ ሊቆሙ እንደሚገባ ተነገረ። ዶግማ ቀኖናና ስርዓቷን ጠብቆ በማስጠበቅ አጽራረ ቤተክርስቲያንን መከላከል እንደሚገባም ተመላክቷል። ዲያቆን ኤርሚያስ ደባሱ አጽራረ ቤተክርስቲያን ብዙ ጊዜ የሚነሱት ባልታወቀና በረቀቀ መንገድ መጀመሪያ ስርዓቱን አንዳንድ ነገሮችን እየመጠወቁ እነዚያን በወጅ በማስመሰል እየነጠቁ እነዚያን ለማላላት ከሰው አይምሮ ለማውጣት የሚጥሩበት ነገር አለ። የቅድስት ቤተክርስቲያን ዶግማ ቀኖናና ስርዓት ሊጠበቅ ይገባል ያሉት መምህራነ ቤተክርስቲያን ለዚህም የሊቃውንቱ ድርሻ ምን ሊሆን እንደሚገባ ጠቁመዋል። ሊቃውንቱ ይህንን በተመለከተ ላይ ራሱ ጠብቆ የሚያስጠብቅ መሆን አለበት ብዬ አስባለሁ። ግን ራሳችን ሳንጠብቅ ሰዎችን ጠብቁ ብንላቸው ይልቅ በልሶቹ ላይ ሸክም መጫን ነው እንጂ አንተ ልትሸከም የማትችለውን በሌሎቹ ላይ ልታሸክማቸው አይገባም ብሎ ራሱ ክርስቶስ እንዳዘጋጀን ሁሉ ለኛ የማንችለውን ቀንበር ለሌሎች ተሸከሙ የምንል ከሆነ ምንም ተርፍና ለውጥ ልናገኝ አንችልም። መጀመሪያ ራስ መጠበቅ፣ ከዚያ ደግሞ ተከታዮች ምእመናን ደግሞ እንዲጠብቁ ጠንክሮ የማስተማር የማሳወቅ ምእመናንን እንዲያጠብቁና አጥብቀው እንደዚሁ ስርዓቱን ባላሰለሰ ጥረት እየቀደም እያስተማሩ እንዲጠብቁ የማድረግ ነው። መምህራኑ አክለውም ቤተክርስቲያን አሁን ካለችበት ፈተና እንድትወጣ ምእመናንና የቤተክርስቲያን አገልጋዮች በመናበብ መስራት እንደሚጠበቅም አሳስበዋል። በስብከት ደረጃ ላይ ስርዓት ቤተክርስቲያንን አሁን ለማስጠበቅ ብዙ ጊዜ እንጠራለን። ነገር ግን አሁን
በስብከት ደረጃ ላይ ብቻ ሳይሆን በህይወት ላይ የተመሰረተ ቢሆን እንትን እያሳየን የምንሰራቸው ስራዎች ላይ በጣም ውጤታማ እንሆናለን ብዬ አስባለሁ። እምነቱን ለመጠበቅ በመጀመሪያ ደረጃ ስርዓቱን መጠበቅ ቀኖናውን ማስጠበቅ ያስፈልጋል። መጀመሪያ ስርዓቱ ካልተጠበቀ ባዶ ቀኖናው ብቻውን ወይም ደግሞ ዶግማው ሊጠበቅ አይችልም። ቤትን ለመጠበቅ በመጀመሪያ ደረጃ ምንድነው? አጥርን ማጠር ነው። አጥሩ እንዳይፈርስ ማድረግ ነው እና የዶግማው ደግሞ አጥሯ ምንድነው? ስርዓተ ቤተ ክርስቲያን ነው። ስርዓቱ ባይሉ ትውፊቱ ቀኖናው ነው። ይሄ ከተጠበቀ ዶግማውን ለማስጠበቅ ይችላል። የሚስጥራተ ቤተክርስቲያን ምንነት በአግባቡ መረዳትና መገንዘብ ለነገረ ድነት ያለው መንፈሳዊ ፋይዳ የጎላ ስለመሆኑ ተነገረ። ኦርቶዶክሳውያን ሚስጥራተ ቤተክርስቲያንን እንዴት ማከናወን ይኖርባቸዋል ሲል ባልደረባችን ቤተማርያም ተምትሜ ተከታዩን ዘገባ አሰናድቶልናል። ቃል ወንጌልን በመስማት የሚጀምረው የሰው ልጅ ድህነት በእምነት የሚመሰረት ቢሆንም የተሟላ የሚሆነው ግን ሚስጥራትን በመፈጸም ነው። በዚህ ረገድ የሚስጥራተ ቤተክርስቲያንን ምንነት መገንዘብ ለነገረ ድነት ያለው ጠቀሜታ ከፍተኛ መሆኑን ከጣቢያችን ጋር ቆይታ ያደረጉ መምህር ተናግረዋል። የመጀመሪያው ነገረ ድነት የሚለው ከመጣብን ከኃጢአት ፍዳ በደል ከሞት ቅጣት ማምለጥ ነው አንደኛው። ሁለተኛው የነገረ ድህነት ትምህርት ሲነገር ፈጣሪን ማወቅ ነው። ሶስተኛ አዲስ ተፈጥሮ ነው። ነገረ ድነት የሚያሳየን አዲስ ተፈጥሮ ማለት የቀደመው ማንነታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገልን የማዳን ጉዞ የምናይበት ነው። አራተኛ እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ማለት ቅድስና። ሚስጥራተ ቤተክርስቲያንን መፈጸሙ ከነገረ ድህነት ጋር ምንድነው ሲባል ዋናውና ወሳኝ የመዳን ጉዞ ነው ተላለ። መምህሩ አክሎም አንዳንድ ኦርቶዶክሳውያን በራስ ግላይ አስተያየትና ፍልስፍና ራሳቸውን ከቤተ ክርስቲያን ሚስጥራት ገለልተኛ በማድረጋቸው ከነገረ ድህነት መስመር ሲያርቃቸው ይስተዋላል ብለዋል። ስለዚህ ቤተ ክርስቲያን የምታስቀምጥልን ትእዛዛት አለ። እንደው በከንቱ የምንመላለስበት ህይወት አይደለም። ስለዚህ ሰው ወደሚቀጥለው ህይወት ለመሻገር ስርዓትን ወይም ደግሞ የመዳን መንገዶች የሆኑትን መፈጸም አለብን። መጠመቅ፣ መቁረብ፣ ንስሐ መግባት፣ ከካህናት ጋር መገናኘት አንዱ የድህነታችንን ሚስጥር የሚያረጋግጥልን ዋስትና ነው። ስለዚህ ያመነ የተጠመቀ ይድናል ሲል አንዱ እንግዲህ ሰው ካልተጠመቀ ወደ እግዚአብሔር መንግስት እንደማይገባ ነው። ካላመነም ያላመነውን በስራ ካልገለጠ ይሄ ነው። ሌላው ወደ እግዚአብሔር መንግስት ለመግባት ዘላለማዊ ህይወት ለማግኘት ንስሐ መግባት ነው። በመጨረሻ ሚስጥራተ ቤተክርስቲያንን ሳይፈጽሙ ድህነት አይታሰብምና ኦርቶዶክሳውያን ሚስጥራተ ቤተክርስቲያንን በተገቢው መንገድ በማከናወን ዘላለማዊ ድህነት እንዲያገኙ ጠንካራ የሆነ መንፈሳዊ ማንነት መገንባት ይጠበቅባቸዋል ብለዋል። ምናልባት አሁን ያለንበት ዘመን ብዙ ነገሮች፣ ብዙ አመክንዮዎች አሉ፣ ብዙ ፍልስፍናዎች አሉ፣ ብዙ የሚነሱ ሀሳቦች አሉ። አንድ ክርስቲያን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ኦርቶዶክስ እንዳጠቃላይ ሲታይ የማይቆርብ ክርስቲያን፣ የማይጸልይ ክርስቲያን፣ የማይሰግድ ክርስቲያን፣ ንስሐ የማይገባ ክርስቲያን ልክ የደም ውህደት ወይም የልብ መቆም በሰው ህይወት ውስጥ ልብ ሲቆም ደም ሲቋረጥ ህይወት እንደምታልፈው ከእግዚአብሔር ጋር ያለንን ግንኙነት ማቋረጥ ማለት ነው። ለምሳሌ ቅዱስ ዮሐንስ አፈወርቅ ጸሎት ሐሳብን ለእግዚአብሔር መናገር ነው ይላል። ስለዚህ አንዱ የመዳናችን መንገድ የሚያረጋግጥልን ጸሎት ነው። ስለዚህ አሁን ባለው በፍልስፍናው ዓለም ውስጥ እኔ ቁርባን አያስፈልገኝም ማለት እግዚአብሔር አያስፈልገኝም ማለት ነው። እኔ ጥምቀት አያስፈልገኝም ማለት እግዚአብሔር አያስፈልገኝም ማለት ነው። እኔ ንስሐ አያስፈልገኝም ማለት እግዚአብሔር አያስፈልገኝም ማለት ነው። በቅድስት ቤተክርስቲያን ውስጥ የሚገኙ አጸዶች ለስነ ልቦና መረጋጋት ያላቸው አስተዋጽኦ የጎላ መሆኑ ተጠቆመ። አጸዶቹ መንፈስን ከማረጋጋት ጀምሮ ጤናማ ስነ ልቦናን የመፍጠር አቅማቸው ከፍተኛ ነውም ተብሏል። ናሆም ገብረ ኪዳን ሰዎች በዕለት ተዕለት እንቅስቃሴያቸው ላይ ጤናማ ሆነው ለመኖር ከሚያስፈልጓቸው መካከል ጤነኛ አእምሮ ቀዳሚ መሆኑ ይነገራል። ለመሆኑ የስነ ልቦና ጤና ወይም ደህንነት ምን ማለት ነው? የስነ ልቦና ባለሙያ የሆኑት ፍቅርተ ጌታውንም እንደሚከተለው ያብራራሉ። ሰው የብዙ ነገሮች ፍቅር ውጤት ነው እና የነዛን ሁሉ ሆሊስቲክ በሆነ ወይም አካታች በሆነ መንገድ ጤናማ ሆኖ ሲገኝ የስነ ልቦና ደህንነት አለው እንላለን። እነዚህም ለምሳሌ በመንፈሳዊ ይሆናል፣ በማህበራዊ እንዲሁም ደግሞ ፊዚካሊ ሶሻሊ ከማህበረሰቡ ጋር ያለው ግንኙነት
እያለ ይቀጥላልና እነዚህን አካቶ ደህና መሆን እንደማለት ነው። በቅድስት ቤተክርስቲያን ውስጥ የሚገኙ አጸዶች ለስነ ልቦና ደህንነት ወይም ጤንነት ያላቸው አስተዋጽኦ የጎላ መሆኑን ባለሙያዋ እንደሚከተለው ያብራራሉ። አንድ ሰው የስነ ልቦና ችግር አለብኝ ብሎ በሚመጣ ጊዜ ከምናደርግላቸው ነገሮች ውስጥ አንዱ ወደ ራሱ እንዲመለስ አሁን ላይ እንዲሆን ማይንድፉልነስ ማለት አሁን ላይ አሁናዊ ሁኔታውን ኤክስፒሪየንስ እንዲያደርገው እንረዳዋለን። ይህም ደግሞ እንዳልከው ቅድስት ቤተክርስቲያን ደግሞ አጸዷ በራሱ የሚያረጋጋ ነውና ሰዎች ወደ ቀድሞ ደህንነታቸው እንዲመለሱ ትልቅ አስተዋጽኦ ያደርጋል። አካላዊ፣ አእምሮአዊ፣ ማህበረሰባዊና መንፈሳዊ ጤንነት ተብሎ የሚጠቀሰው የስነ ልቦና ደህንነትን ከመጠበቅ አንጻር ቅድስት ቤተክርስቲያን ያላት ድርሻ ጉልህ መሆኑን ተከትሎ ለጉዳዩ ትኩረት ሊሰጠው ይገባል የሚሉት ፍቅርተ ጌታሁን ተከታዩን መልእክት አስተላልፈዋል። ቅድስት ቤተክርስቲያን ያው ልጆቿን ኮትኩታ እንዳሳደገች ሁላ ለነዚህ ነገሮች ትኩረት ተሰጥቷል ብዬ ግን አላስብም። ምክንያቱም በእጅ የያዙት ወርቅ ሆኖብን እኛም ልጆቿ ደግሞ ብዙ አንጠይቅም አንመራመርምና እጃችን ላይ ያለ ነገር ግን አንስተ መጠቀም ባለመቻላችን ብቻ ይሁላ ብዙ አሁን ላይ ስፔሻሊ በጣም የሜንታል ሄልዝ ፕሮብለም እየሰፋ ነው የሚገኘው። ስለዚህ አክሰሰብል መሆን ቢችል ከንቱ ውዳሴ ምንድነው? በአንዳንድ አገልጋዮች ዘንድ ከንቱ ውዳሴ መሻት ቀጣይ በቤተክርስቲያን አገልግሎት ላይ የሚያሳድረው ተግዳሮት ምን ሊሆን ይችላል ሲል ባልደረባችን ተመስገን ፈቃዱ ተከታዩን ዘገባ እንደሚከተለው ያቀርብልናል። ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ በሚል በኤፌሶን መልእክት ላይ ተቀምጧል። በቅዱስ መጽሐፍ ላይ የተገለጸውን ቃል መሰረት በማድረግ ከንቱ ውዳሴ ሰውን ሊጎዳ እንደሚችልና አጥብቀን ልንሸሸው እንደሚገባ ቅድስት ቤተክርስቲያን ታስተምረናለች። በዓለምም ቢሆን ከንቱ ውዳሴ የሚለው ቃል የማይረባ የማይጠቅም ውዳሴ የሚል ትርጓሜ ይሰጠዋል። ለሰው ሳይሆን ለጌታ የምታደርጉትን ሁሉ በትጋት አድርጉ በሚል መጽሐፉ ቢያስተምርም በአሁኑ ወቅት በአንዳንድ የቤተክርስቲያን አገልጋዮች ዘንድ የሚስተዋሉ ነገሮች ከእውቀት የራቀ መሆኑን በርካታ ማሳያዎች እንዳሉት ማንሳት ይቻላል። ከንቱ ውዳሴ መንፈሳዊ ተልእኮን የሚያዳክም ነው በማለት የገለጹልን መጋቢ ሐዲስ ሰምረአብ ከበደ ናቸው። ሐዋርያው ቅዱስ ጳውሎስ እኔ ከሐዋርያት አንሳለሁ ብሏል። በሐዋርያት የሚያንሳው እንግዲህ ምናልባት ሐዋርያት በመቅደም ይሆናል እንጂ በስብከት አይበልጡትም። ነገር ግን ከሐዋርያት አንሳለሁ ብሏል። ዛሬ እኔ አንሳለሁ የሚል አይደለም፣ እኔ እበልጣለሁ። እኔ ከማናንሼ? ሁሉም መምህር ነው፣ ሁሉም ተጠያቂ ነው፣ ሁሉም ሊቅ ነው። ይሄ ደግሞ የሆነው ራስን በማወዳደርና የተለየ ዝና መፈለግ፣ ክብር መፈለግ። ሌላው ደግሞ ትልቁ ምንድነው? ሰዎቹ ራሱ ክብር ለሚፈልግ እንጂ ክብር ለሚገባው ክብር ስለማይሰጡ ነው ዋናው ጉዳይ። ክብር ለሚፈልግ ክብር ይሰጣሉ፣ ክብር ለሚገባው ግን ክብር አይሰጡም። ስለዚህ ክብር ለሚገባው ክብር የሚሰጥ ከሆነ ራሱን ማንነቱን አውቆ ጸጥ ብሎ ይቀመጣል ማለት ነው። አይ እኔ አይገባኝም፣ እኔ እኮ እንደዚህ ነኝ፣ የገሌ ክብር ለኔ አይሆንም፣ እኔ ነኝ ብሎ ራሱን ያውቃል። ነገር ግን ለሚፈልገው ሁሉ ክብር የሚሰጥ ከሆነ እሱም ይፈልጋል እንደዛ ማለት ነው። ያ ነው መንስኤው። መጋቢ ሐዲስ አክለውም ከንቱ ውዳሴ በቤተ ክርስቲያን አገልግሎት ላይ የሚያመጣውን ተጽዕኖም ገልጸውልናል። የመጀመሪያው ነገር ለእያንዳንዱ ነገር ምስጋናን ከፈለገ ግዴታውን እንዳይወጣ ያደርጋል። በሁለተኛ ደረጃ ደግሞ ትዕቢትን ያሳድራል። ትዕቢትን ካሳደረ ደግሞ ወደ የት ያድጋል? ወደ ምንፍቅና ያድጋል ማለት ነው። ያ ሰው ከሱ ውጭ አዋቂ ስለሌለ መምህራን ሊቃውንት የሚያስተምሩትንም ስለማይሰማ ወደ ምንፍቅና አድጎ ሰውየው ምንፍቅናንም ሊያስተምር ይችላል ማለት ነው። በመጨረሻም የቅድስት ቤተ ክርስቲያንን አስተምህሮ በተግባር ልንኖረውና የአባቶቻችንን ፈለግ ልንከተል ይገባል በማለት መፍትሄ ያሏቸውን ሐሳቦች አስቀምጠዋል። የአባቶቻችንን ፈለግ መከተል፣ ቅዱሳን አባቶቻችን ምስጋና እኛ የማንጠቅም ነን። ቅዱስ ዳዊት እኔ ሰው አይደለሁም ትል ነኝ፣ አብርሃም እኔ አመድ ነኝ፣ ቅዱስ ጳውሎስ እኔ ያለ ጊዜው የተወለድኩ ጭንጋፍ ነኝ። እነሱን ቃል ማሰብ እኔ ማን ነኝ? በእያንዳንዱ ምስጋና ሲመጣብን ወደ ራሳችን አመስግን የሚል ቃል ሲመጣብን ኃጢአታችንን ማሰብ እኔ እኮ በደለኛ ነኝ ኃጢአተኛ ነኝ ማለት እሱ ትልቅ የክርስትና ምሰሶ ነው ማለት ነው። ያ ከሆነ ከከንቱ ውዳሴ እንርቃለን። ከውጭ ወዳገኘነው ዘገባ ስንሸጋገር
ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ የሁለት ሳምንት ሐዋርያዊ ጉዟቸውን አጠናቀው ወደ መንበረ ጵጵስናቸው መመለሳቸውና ሳምንታዊ የውጭ መረጃዎችን ባልደረባችን ናሆም ገብረ ኪዳን እንደሚከተለው ይዞልን ይቀርባል። በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር መስራት እንደሚገባ ብፁዕ ቅዱስ አቡነ ማትያስ ገለጹ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባሳለፍነው ሳምንት ወደ ኢትዮጵያ በይፋዊ የሥራ ጉብኝት የመጡትን የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳርን በጽርሐ መንበረ ፓትርያርክ ተቀብለው አነጋግረዋል። ቅዱስነታቸው በውይይቱ ላይ እንደገለጹት በዴር ሱልጣን የኢትዮጵያ ይዞታ ጉዳይና በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር መስራት እንደሚገባም አንስተዋል። የውጭ ጉዳይ ሚኒስቴሩ በበኩላቸው ኢትዮጵያና እስራኤል በታሪክ፣ በባህል፣ በመንፈሳዊ ጉዳዮች የረጅም ዘመን ትስስር ያላቸው ሀገራት መሆናቸውን በመግለጽ ይህን ግንኙነታቸውን ወደፊትም አጠናክረን እንቀጥላለን ያሉ ሲሆን በነበራቸው ሰፊ ውይይት ላይ ቅዱስነታቸውን በመጎብኘታቸው የተሰማቸውን ደስታ ገልጸዋል። ብፁዕ አቡነ ፊሊጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ በውይይቱ ወቅት የውጭ ጉዳይ ሚኒስቴሩ ጉብኝት የቅድስት ቤተክርስቲያንን ታላቅነት የሚያሳይ ነው ብለዋል። ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ የሁለት ሳምንት ሐዋርያዊ ጉዟቸውን አጠናቀው ወደ መንበረ ጵጵስናቸው የተመለሱት በዚሁ ባሳለፍነው ሳምንት ነበር። ቅዱስነታቸው በኮፕቲክ ኦርቶዶክስ ቤተክርስቲያን በመካከለኛው አውሮፓ ሀገረ ስብከት ስር ባሉ 4 ሀገሮች ማለትም በፖላንድ፣ ሮማኒያ፣ ሰርቢያና ቼክ ሪፐብሊክ ላለፉት 2 ሳምንታት የተሳካ ሐዋርያዊ ጉዞ ማድረጋቸው ተዘግቧል። ጉብኝታቸውን አጠናቀው በካይሮ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም የቅዱስ ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ ዳንኤልና የካይሮ ኤርፖርቶች ድርጅት የቦርድ ሰብሳቢ ሚስተር ማግዲ ኢሻቅ ብሎም በበርካታ ኃላፊዎች በደማቁ አቀባበል ተደርጎላቸዋል። ቅዱስነታቸው ባደረጉት ጉዞ ከፖላንድ ጀምሮ በርካታ መንፈሳዊ ተግባራትን ያከናወኑ ሲሆን በአውሮፓ ኮሌጅ ትምህርት ከመስጠት አንስቶ ከበርካታ የቤተክርስቲያንና የዲፕሎማቲክ መሪዎች ጋር ተገናኝተዋል። ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ በቆይታቸው ከሰርቢያ ፓትርያርክ ብፁዕ ቅዱስ አቡነ ፖርፊሬጅ ጋር በቤልጂየም የሁለትዮሽ ውይይት ማድረጋቸው የሚታወስ ሲሆን በአውሮፓ የሚገኙ የግብጽ አህጉረ ስብከት ጳጳሳትንም በሮማኒያ ዓመታዊ ጉባኤ ላይ አነጋግረዋል። ይህ ዓመታዊ ስብሰባ የኮፕት ኦርቶዶክስ ቤተክርስቲያን የአውሮፓ ሀገረ ስብከት ጳጳሳትን ያቀፈ ሲሆን በአውሮፓ ሀገራት የኮፕት ቤተክርስቲያን አገልግሎት በሚል መሪ ቃል ውይይቱ መደረጉ ይታወሳል። ለመረጃው የኮፕቲክ ኦርቶዶክስ ቤተክርስቲያን ማህበራዊ ገጽን ተመልክተናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስቦ ከሚውሉት ቅዱሳን መካከል ሐዋርያው ቅዱስ ያሶንን የተመለከተ ታሪክ ይቀርብልናል። ተከታትለን እንመለስ። በበጎ ምግባር ምዕመናንን በማጽናትና ሃይማኖትን በማስተማር የወልደ እግዚአብሔርን ሰው መሆን አጽንተው ካስተማሩ ሐዋርያት መካከል በቅዱስ ጳውሎስ የተሾመው ሐዋርያው ያሶን እንዲህ ይዘከራል። በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾሞት የወልደ እግዚአብሔርን ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠብቋል። ምዕመናንን በቀናች ሃይማኖት ካጸናቸውና በጎ ምግባር ካስተማራቸው በኋላ ስሟ ኮራኮስ ወደምትባል ደሴት በመሄድ ወንጌልን ሰብኮ እግዚአብሔርን ወደ ማወቅ መልሶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰርቶላቸዋል። የዚያች ሀገር ገዢም ባወቀ ጊዜ ሐዋርያውን ይዞ ከእስር ቤት አስገባው። በዚያም የታሰሩ 7 ወንበዴዎች ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቋል። ከዚያም በኋላ በመኮንኑ ፊት አቁመው እኛ ክርስቲያን ነን፣ በክብር ባለቤት በጌታ ኢየሱስ ክርስቶስ እናምናለን ብለው የሰማዕትነት አክሊልንም ተቀብለዋል። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። የቅዱሱን ስቃይ ያየችው የንጉሱ ልጅ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድኖችና ለምስኪኖች ሰጠች። ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነች። አባቷም ሰምቶ በጢስም አፍነው አሰቃዩት። አባቷም በፍላጻ ነድፏት፣ ነፍሷም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ያሰቃየው ዘንድ መኮንኑ ከነሰራዊቱ ወደ ደሴት ሰደደው። እግዚአብሔርን መኮንኑን ከነሰራዊቱ ባህር አሰጠመው። ሁለተኛውም
ሌላ መኮንን ተሾሞ ቅዱስ ያሶንን ይዞ በምጣድ ውስጥ ድኝና ዝፍት ሰም ሞልቶ ነበልባሉ ወደ ላይ እስኪወጣ ድረስም እያነደደ ቅዱስ ያሶንን በውስጡ ጨመረው። ጌታችንም እንዳዳነው አየ። መኮንኑም የሀገሩን ሰዎችና ቤቱን ጨምሮ በክብር ባለቤት በጌታችን ክርስቶስ አመነ። የክብር ባለቤት ጌታችንም ከዚህ ከሚነደው እሳት እንዳዳነው አየ። መኮንኑም የሀገሩን ሰዎችና ቤተሰቡን ጨምሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። ቅዱሱ ሐዋርያም አሁንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትም ሰርቶላቸው ብሩህ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና ግንቦት 3 ቀን አረፈ። አምላከ ቅዱሳን ከቅዱሱ ሰማዕት ምልጃና ጸሎት ያሳትፈን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።